ካንተ እውቀት አንፃር በጣም ቆንጆ እርምጃ ነው። እኔ ደግሞ ከልምዴ አንፃር ሁለት ነገሮችን እነግርህና አንዱን እንመርጣለን። እሺ እየሰማሁኝ ነው። ከሁለቱ አንዱን መንገድ ምረጥ እና ንብረቱ እጃችን ይግባ። አሳምናት ወይም ማጥፋት። ምን? አግባት ወይም ግደላት። ምርጫው ያንተ። ታገር ይያልኩሽ ነው። በቃ እኔ ተሳስቼ ነው። ምንም አላውቅም። ምንም አውቀው ነገር የለም። ተሳስቼ ድንገት ነው በቃ። ይኸውልሽ ታፈስ፣ የተናገርሽው ነገር ተናገር ይያልኩሽ ነው። ካለበለዚያ ምንድን ነው ደግሞ? ዞር በል እባክህን አንተ። እዚህ ተወጣጥረህ አትቁምብኝ። ምንም አይመለከትም። እኔም ብትጠይቂኝ ይሻልሽ። ጥሩ፣ እሱን ነው የምፈልገው። ንገረኛ። ታፈስ፣ እንደው ይሄ ቃል ከኔ አፍ መውጣቱን ለጋሼ እንዳይነግሩብኝ። እንደው ሲጣርገ ይገለኛል። ሞትቦታለሁ። አንቺ ያየሽው ነገር አለ? እኔ ስናገር አይደል እንደ ሰማሽው? በር ተከትያ ገብቼ አይቻታለሁ። እናማ ለእናቷ መታከሚያ ገንዘብ እንደጠየቀችው ነው የተናገረችው። ንገሪኝ፣ ምንድነው? በግድ ነው እንደዛ ቤት ያስቀመጡሽ? አይደለም፣ ያ እኮ የአባቴ ቤት ነው። ታዲያ ለምንድነው እንደፈለግሽ እንድድሩ መሆን ማትችው? ምንድነው እየሆነ ያለው? ባለፈው ዊልቸር ላይ እንደነበርሽ ሰማሁ። አሁን ደግሞ በክራንች ነሽ። ነገ ከነገ ወዲያ ከዚህ የባሰ ችግር ውስጥ እንደማገቢ ማረጋገጫ ልትሰጪኝ ትችያለሽ? አልችልም። የት ነሽ? እዚሁ አካባቢ ነበርኩኝ። ምን ነው? እዚሁ አካባቢ ማለት ምን ማለት ነው? ምን ነው ትይኛለሽ እንዴ? ደግሞ ምንም እንዳላደረገ ሰው እንደዚህ አራስ ነብር መሆን ምንድን ነው? ምንም ነገር አለመፈጠሩን በምን አወቅህ አንተ? በምን አወቅሁ? ምክንያቱም ስከታተል ስለነበር። ህብስት አባቴ ነው ብላ እስካሁን ድረስ የምታምነው ዛሬ ላይ ግን ላብነት የሰጠው የተናገረው ነገር እጅግ አስደንጋጭና ከሰው የማይጠበቅ መሆኑን ላብነትም እንግዲህ በርከት ያለ ገንዘብ ሰጥቶት እኔ አንተን ስለማምንህ ነው የፈለግከውን ነገር ማድረግ ትችላለህ፣ ግን ደግሞ አሁን ላይ ወይ አግባት ወይ ግደላት በማለት ለአብነት ተናግሮታል። ሆኖም ታዲያ አብነት በአሁኑ ሰዓት በጣም ያስደነገጠው ነገር ግደላት በማለት ያስተላለፈው መልእክት ነበር። በአንድ በኩል እንግዲህ በአምላክ እየቀና ነው ያለው የህብስት ጓደኛ በመምጣቱ እሱንም ቢሆን ምን ልሰራ ነው የመጣው በማለት በማፈጣጥ ላይ ነበረ። ታዲያ አሁን ላይ አቶ አለምም ቢሆን ሄርሜላን በአንድ በኩል ተከታታይልኝ ሁሉንም አብረን እንሰራለን በማለት በማሳመን ሆኖም ታዲያ አብረሽን ምሽት አሳልፊ በማለት ባለፈው ጊዜ እሷን ብትሆን ለእናቷ ገንዘብ እየተቀበለች ማሳከሚያ አድርጋ ነበረ። ሆኖም እንግዲህ ያ ነገር ሳይሳካ ቀርቶ አሁን ላይ አቶ አለም እየተጋለጠ ይመስላል ያለው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ። ሆኖም እንግዲህ ገንዘቧንና ንብረቷን ለመቀማት ህብስትን ወደ እነሱ ካመጧት ጀምሮ የስቃይ ጽዋን እየተጎነጸች ነበረ። ሆኖም ታዲያ ያን ሁሉ ስቃይ ካሳለፈች በኋላ አሁን ላይ ደግሞ ቆማ በመሄዷ ወይዘሮ የስራ በጣም ትናደዳለች። ሆኖም ቆመሽ መሄድ ጀመርሻ እዚሁ አይናችን ስር በማለት እንግዲህ ገፍትራትም ነው ያለፈችው። ሆኖም ታዲያ አባትየውም ታዲያ አባት ነኝ ተብዬውም አስመሳይ አባት ቆመ ስላየውሽ ልጄ በጣም ደስ ብሎኛል በማለት ከመቼ ጀምሮ ነው በማለትም እየጠየቀ ነበረ። ሆኖም አሁን ላይ አቶ አለም ግን ደግሞ ያቀዱት እቅድ በጣም ከባድ ቢሆንም ልጄ ናት እያሉ እያስመሰለ ግን ለሷ ጉድጓድ እየቆፈረላት ነው ያለው። ሆኖም በአንድ በኩል ታዲያ የልጅነት ጓደኛዋ አብሮ አደጓ ምን ላይ እንዳለች ለመጠየቅ መጥቶ ነበር ወደ ቤት። ሆኖም ታዲያ ያብስራ ቤትም ከመጣ በኋላ በአምላክ ከቤት አስወጥቶት ሁለተኛም ወደዚህ እንዳይመጣ ምንስ ነህ በማለት ጥያቄ በጥያቄ አድርጎት ነበረ። እሱን ታዲያ ለህብስት እንደሚቀርባትና አሁን ላይ ታዲያ ምን ላይ እንዳለች ለማየት ጥሩ ሁኔታ ላይ እንዳልሆነች እየተገነዘብኩ ነው በማለትም ይነግረዋል። ሆኖም ታዲያ እዚህ ስለ እሷ መጠየቅ አይገባህም አባቷ አለ በማለት በአምላክም ታንተ ጋርም እንድትገናኝ ከማንም እንድትገናኝ አይፈልግም አባቷ እዚህ እንዳትደርስ በማለት ነግሮት ይሸኘዋል። ሆኖም ህብስት ቀስ ብላ ሹልክ ብላ ወጥታ ነበረ። እሱንም አግኝታ አባትሽ ማን ነው ከማን ጋርስ ነው የምትኖሩ ሲላት እቤት ካሉት አንዱን እንግዲህ አባቴ ነው ብላ ያሰበችውን ሰውዬ ተናግራለች። ሆኖም ጥሩ ሁኔታ ላይ እንዳይደለሽ ያስታውቅብሻል። ያቺ ሳቂቷና ስትቦርቅ ያደገችው ህብስት አትመስኝም፣ ምን ሆነች ነው በማለትም እየጠየቃት ነበረ። እሷም ታዲያ በውስጡ ያለው ነገር ቢከፋትም አባት ተብዬው አባቷ እንዳልሆነ በደንብ ጠንቅቃ አሁን ላይ እያውቃለች።
ሆኖም እንግዲህ ቤተሰቦቿ እንዳልሆኑ ስላወቀች መናገሩ ለሷ አሁን ላይ ከባድ ስለሆነባት ግን ደግሞ አባቴ ነው ብላ ትነግረዋለች። ሆኖም እስቲ አባቴ ነው የሚለውን ሰውዬ አገናኝና ሌው ብሏትም ነበረ። ሆኖም እንግዲህ በአምላክም ቢሆን በጣም እየተናደደ የት እንዳለች ለማወቅ ስልክ እየደወለ ነበረ። ለአብነትም ሲደውልለት ወደ እሱ እንዳልሄደች ሲነግረው የት ሄዳ ነው በማለት በመሃል ይፍቱ ስራ ታፈስን እያፋጠጠቻት ስለነበረ እንዴትስ ሊሆን ቻለ? እንዴትስ ስትገባ የሻት? ምንስ ተፈጠረ? የሚለውን ነገር ይፍቱ ስራ ታፈስ ለማወቅ እያፋጠጠቻት ነበረ። ታዲያ ታፈስም አቶ አለም ምናልባትም አደጋ ያደርስብኛል፣ ሊገለኛል በማለት ፍርቻ ውስጥ ሆና አረ ምንም ያየሁት ነገር የለም አፌን አዳልጦኝ ነው በማለት ብትናገርም ግን ደግሞ በአምላክ ደርሶላታል። በአምላክ አንቺ ምንም ያየሽው ነገር የለም እኔ ነኝ አይደል ሳወራ የሰማሽው በማለት ታፈስንም ሲላት እሷም እየተንቀጠቀጠች አዎ ትላለች። ሆኖም ነይ ውጪ በማለት እሷን አስወጥቶ ለእህቱ እንግዲህ የሆነውን ነገር ያየውን ነግሯታል። በትክክልም ወደ አቶ አለም ስትገባ አይተሃታል ወይ በማለት ስትጠይቀው አዎ አይቻታለሁ፣ ለእናቷ ገንዘብ ስትጠይቅ ነበረ፣ ሌላ ነገር የተፈጸመ ነገር የለም በማለት እሱን ለማረጋጋት ይሞክራል። ሆኖም ይፍታ ስራ በጣም ተናዳና በጣም እሳት ልሳ አሁን ላይ ሀሳቧንም ቢሆን እሱ ላይ አድርጋለች። ታዲያ ሆኖም በዛ መሀል ነበረ ህብስትም ወደ ልጁ ጋር የወጣችው። ታዲያ አሁን ዞሮ ዞሮ እነዚህ ቤተሰቦቿ እንዳልሆኑና ቤተሰቦቿ ደግሞ የት እንዳሉም ባታውቅም ግን ደግሞ እነዚህ ሰዎች ምንም አይነት ግንኙነት እንደሌላቸው ለንብረቷና ለገንዘቧ እሷን ለማጥፋት የቀረቧት ሰዎች እንደሆኑ አሁን ላይ ጠንቅቃ ታውቃለች። ሆኖም ታዲያ ዛሬ ላይ አቶ አለም ለአብነት የተናገሩት ነገር እጅግ አስከፊና መጥፎ ሰው መሆናቸውን የተረጋገጠ ነው። ሆኖም ታዲያ ምን እንድናረግ ትፈልጋለህ? ምንስ ሲደረግ በማለት እንግዲህ አብነትም ጥያቄ ያቀርባል። ሆኖም የእሳቸው ምላሽ ሁለት አማራጮች እሰጥሃለሁ፣ ይሄንንም ደግሞ የምትጠቀምበት አንተ ትመርጣለህ በማለት እንግዲህ በፍቅር አባብለህ ታገባታለህ ወይም ታዲያ ጨክነህ ትገላታለህ፣ መግደል አለብህ በማለት ይነግረዋል። ሆኖም አብነት በሰማው ነገር በጣም ደንግጦ ምን አይነት ጭካኔ ሰውዬ እንደሆነ ለማንም እንደማይመለስ አሁን ላይ በደንብ ያረጋገጠ ይመስላል። ሆኖም እንግዲህ አሁን ላይ ሁለት አማራጮች ሰጥቶታል። ታዲያ ይህንን ተግባራዊ የሚያደርገው ወይም እንግዲህ ህብስትን ማግባት ካለበለዛም ደግሞ የወሰደውን ገንዘብ መመለስ ነው። ሆኖም አብነት የወሰደውን ገንዘብ እንኳን ቢመልስ ሌላ ሰው እንደሚቀጥርና በሌላ ሰው ህብስትን እንደሚጎዳ ስለሚያውቅ ግን ደግሞ አማራጩ ምን እንደሆነ ከበአምላክ ጋር ሊመካከሩበት ይችላሉ። አሁን ላይ የመጨረሻ አማራጭ ስለሰጠው ግን ደግሞ ባለፈውም እንደዚሁ ገንዘቡን ወስዶ እንደሰጠውና አማራጮችን ተጠቀምና ንገረኝ ባለው መሰረት አሁን ላይ ውሳኔውን የመጨረሻ እንደሆነ አቶ አለም ሲረዳ ግን ደግሞ በአምላክ ጋር ተነጋግረው የሚያደርጉትን ነገር ምናልባትም ገለናታል ብለው ህብስትን የመደበቅ ኃላፊነት ሊጠቀሙ ይችላሉ። ህብስት እስከ ወዲያኛው እስከምታገግብና ራሷን እስከምትችል ድረስ ምናልባትም ደብቀው ገለናታል ብለው ለአቶ አለም ሊያስተላልፉና ነገሮችን ሊያበላሹበት ይችላሉ። ሆኖም ግን አቶ አለም አሁን ላይ ሌላ ሰው ምናልባትም አልሰራም ብሎ አብነት ብሩን እንኳን ቢመልስለት ሌላ ሰው ይቀጥርና ጉዳትም ሊያደርስባት ይችላል። ሆኖም እንግዲህ አብነት ምን እንደሚወስን ባይታወቅም በጣም ከባድ ውሳኔ ላይ ነው ያለው አሁን ላይ። ሆኖም ግን አቶ አለም ወይም እንግዲህ ሁለቱም አንድ ላይ ሆነው በሱ ላይ ያለውን ነገር ታላከሸፉበት በስተቀር አብነትና በአምላክ አሁን ላይ የወሰነው ውሳኔ በጣም ከባድ ነው። ነገር ግን በአንድ በኩል ይፍቱ ስራ ደግሞ ባለቤቷ ጋራ ትንሽ ተሻክረዋል። ምክንያቱም ስለ ሄርሜላ ስለሰማች አሁን ላይ ጥርጣሬም ስላደረባት ምናልባትም ትከታተለውና ከሄርሜላ ጋር ምሽት ላይ አግኝቷት ምናልባት በውጪ ከእሷ ጋር ላይፉን ሲያሳልፍ ትይዘውና ሌላ ችግር ውስጥ ይገባል። አቶ አለም አሁን ላይ የወሰነው ውሳኔ በራሱ ላይ ደግሞ ከባድ ችግር እንደሚመጣበት አላወቀም።
ግን ደግሞ አሁን ላይ ህብስትም ብትሆን ጉዷን አላወቀችም። አባት ያለችው ሰው እሷን ለማጥፋት እንደሚሞክርና አሁን ላይ ደግሞ ከባድ ውሳኔ እንዳስተላለፈባት ስትሰማም ምን እንደምትል አይታወቅም። ሆኖም አሁን ላይ ታዲያ የልጅነት ጓደኛዋም ቢሆን ትልቅ ችግር እንዳለባት እየተረዳ ነው። አብነት ደግሞ ለህብስት በጣም ስለሚቆረቆርላት ይህን ነገር በፍጹም አያደርገውም። ሆኖም እንግዲህ አሁን ላይ ምናልባትም ሊረዳት የሚችለው በአምላክ ነው። በአምላክና አብነት ተረዳርተው እሷን የሆነ ቦታ ላይ ምናልባትም ለደበቅና ራሷን እስከምትቋቋም ድረስ ራሷን ችላ እስከምትራመድ ድረስ እንደ ሞተች አድርገው ሊደብቁና ከአቶ አለም ሊያሸሿት ይችላሉ። ግን ደግሞ አሁንም ቢሆን ቤተሰቡ ውስጥ ከባድ ችግር፣ ከባድ ፍጥጫ እየተፈጠረ ነው ያለው። አሁን ላይ ይፍቱ ስራም ብትሆን አቶ አለምን አትለቀውም። ግን ደግሞ ምናልባት ይሄ ጓደኛ ተብዬው መጥቶ በአምላክ እንደጠረጠረው እንደዛች እንደ ሄርሜላ ሌላ ችግር ይፈጥርብናል የሚለው ነገር አሳስቦታል። ግን ደግሞ የልጅነቴ ጓደኛ ነው እሱ ለየት ያለ ነው ስላለች ህብስትም ግን ሊረዳቸውም ሊተባበራቸው ይችላል። ሆኖም አሁን ላይ ይፍታ ስራ በባሏ የሰማችውን ነገር እንዳልሰማች ሆና ተመኝቷም ውስጥ ነበረች። ዛሬስ በጊዜ እንዴት ተኛሽ? በማለት አቶ አለምም አምሽተው ሲመጡ ይጠይቋታል። እሷም ታዲያ ሆኖም ዛሬ ላይ የሰማችው ነገር ትዳሯንም ቢሆን እንዳይ አፈርስ የፈራች ትመስላለች። ሆኖም ታዲያ በትዳር ውስጥ ሆኖ የሰሙትን ቶሎ መናገር እንደሌለና መታገስ ስላለባት ይመስላል። ሆኖም ምንም ችግር የለም በማለት ጠቅልል ብላ ተኝታለች። አቶ አለምም እንደ ወትርሽ ታመሽ ነበር፣ ዛሬ ስኔ ሳልመጣ እንዴት ትተኛለሽ? ማለት ሰሞኑን እኮ በቤት ውስጥ መንጣት ትቷል በጊዜ ስለዚህ እያመሸም ስለሆነ አሁን ላይ ታዲያ ምናልባትም ከሄርሜላ ጋር ግንኙነት ጀምረው ከሆነ ያን ነገር ለማጣረት ይመስላል ሰላም ፈጥራ እንደገና ደግሞ ትዳሯንም ባልሆነ ነገር ለማፍረስ አለማፍረስ ሁሉንም ነገር ሰምታ ተቀብላ ዝም ብላለች። ሆኖም እንግዲህ ምናልባትም ሁለቱ ያለባቸው ችግር ግብግብ ሲፈጠር በመሃል ደግሞ ነገሩ ይጋለጥና ህብስት ከዚህ ካለችበት ችግር ልትወጣ ትችላለች። ግን ደግሞ አሁን ላይ ይፍት ስራ እሷን ብትሆን ይሄን ሁሉ ችግር ያመጣችብኝ እሷ ናት በማለት እንግዲህ እሷ ላይም ቢሆን እየዛተች ነው ያለችው። ሆኖም ነገሮቹን ጀምረሽ ይኸው በእግሯ ሄደች እያለ አቶ አለምም እየተናገረ ነበረ። እንደጀመርከው ጨርሰው፣ እኔ እንደውም ከዚህ ውስጥ ወጥቻለሁ በማለት ተናግራለች። ሆኖም በአሁን ላይ ባሏ ላይ ታተኩር እና የህብስትን ነገር ችላ ካለችው ህብስትም ለጤናዋ ወደ ጤናዋ ትመለሳለች። ሆኖም እንግዲህ ሁሉንም ነገር ሊያጋልጡላትና እሷም ወደ ጤናዋ ተመልሳ ሁሉንም ነገር የደረሰባትን ችግር ልታጋልጣቸው ትችላለች። ሆኖም ይፍት ስራ ከወንድሟ የሰማችውን ነገር ወንድሟም ቢሆን ተረጋጊና ቀስ ብለሽ አስቤ የማይሆን ነገር አድርጋለሁ ብለሽ ነገሮቹን እንዳታሰበስቢው በማለት ታጠገቧም ተናግሯት ዞር ብሏል። ሆኖም እንግዲህ ያየኸው ነገር ምን ተፈጥሮ ነውስ? ምን ሲያረጉስ ነው ብትለው ምንም የተፈጠረ ነገር የለም። ስለዚህ በአሁን ቸኩለሽ ትዳርሽን እንዳታጭ የማለት መልእክትም ያስተላልፎላታል። ሆኖም በአምላክ እህቱንም ቢጠላት እንኳን ሆኖም ሄርሜላንና አቶ አለምን ለማጋለጥ ወደ ኋላ እንደማይል የታወቀ ነው። ሆኖም ለእናቷ መሳከሚያ ሄርሜላ ገንዘብ ልጠይቀው እንደገባችና ሌላ ነገር እንዳላደረጉ ግን ደግሞ ሌላ ነገር ቢኖር ምን ሊሰማሽ ይችላል በማለት ነበር በአምላክ ወንድሟም የተናገረው። እኔንም ይሄንንም አንድ ቀን ነው ያየሁት። ሆኖም ደግሞ እንግዲህ ሌላ ጊዜ በተደጋጋሚ ያለ ነገር ካለ ብሎ ሊናገር ሲል ሆኖም በነገራት ነገር ግን ደግሞ መረጋጋት እንዳለባትና ሁኔታውን በእርጋታ ማሰብ እንዳለባት ሲነግራት እሷን ብትሆን
ተረጋግታለች። ምናልባትም ገንዘብ ልትጠይቀው ገብታ ይሆናል። ሌላ ነገር የላቸውም ከባሌ ጋር የሚለውም አረጋግቷታል። ሆኖም ወንድሟ ዛሬ ላይ ስላረጋጋት እሱንም ቢሆን ዛሬ ገና ጥሩ ነገር ተናገርክ በማለት እንግዲህ ጭንቅላት ማሰብ ጀምሯል ማለት ነው በማለት ነበር ያመሰገነችው። ሆኖም አባለዘር ከመጣ ጀምሮ ወደ አብነትን በመሄድ አሁን ላይ ንዴቱ እየጋለ ሲናገር ነበረ። ሌላ ሰው ይኖራት ይሆናል በማለትም እንግዲህ አሁን ላይ ታዲያ እቤት ድረስ የመጣው ምን ይሆናል? ምንስ ሊቀርባት ይችላል የሚለው ሀሳብ። አብነትም ግን ተረጋጋ፣ ካንተ ውጪ ህብስት ልታፈቅር አትችልም። በእርጋታ ነገሮችን አስኪዳቸው። እንደዚህ ተናደህማ ለእሷም ላንተም ጥሩ አይደለም በማለት እንግዲህ ለማረጋጋት ሞክሯል። ሆኖም የሚነጋገሩት ነገር ስለነበረ አብነትና በአምላክ እቤት ውስጥ ተገናኝተው ነበረ። እሱም ምንድን ነው አቶ ለሚያዘዘውን ምን እንዳለውና ምን እቅድ እንደሚያወጡ እየተነጋገሩ ነበር። ሆኖም በአንድ በኩል ታፈስ አሁን ላይ ከይስራ መደብደብ እና እንዲሁም ደግሞ ቡጥጫ ድናለች። እሱም ደግሞ በአምላክ ደርሶላት ነገሮቹ ሊበርዱ ችለዋል። እሷ የሰማችውን ነገር መደበቅ ስለማትችል ሆኖም በዛ በአምላክ ምክንያት ልትድን ትችላለች። ከዚህ ቀደም ቢሆን አቶ አለም ስላስፈራራት ይገለኛል በማለት ወይዘሮ ይስራንም ታዲያ ካፌ አዳልጦኝ እንጂ ምንም ነገር አልተፈጠረም። ሆኖም ይቅርታ አድርጉልኝ፣ እኔ ምንም ያየሁት ነገር የለም፣ ግን ደግሞ ለአቶ አለምም ቢሆን ይህንንም ቢሆን አትንገሩብኝ፣ ይገለኛል በማለት ስትናገር ነበረ። ሆኖም አንቺ የምታውቂው ነገር የለም በማለት እንግዲህ በአምላክም ነገሮቹን ቀይሯቸዋል። ሆኖም በአምላክ እኔ ስለነገርኩሽ ነው እኮ እንጂ አንቺ ያየሽው ነገር የለም በማለት ከዚህ ችግር ውስጥ አውጥቷታል ታፈስን። ሆኖም እሱንም እያመሰገነች ነው። ጠዋት ላይም ቢሆን አብነትና በአምላክ ሲመጡ እንግዲህ አሁን ላይም ታፈስ በአብነት ፍቅር እልም አድርጓታል። ህብስትንም ቢሆን ያለውን ነገር ስለሱ ንገሪኝ እያለች ማታ ላይ እራት በልተሽ ከጨረሽ በኋላ ስለ አብነት ንገሪኝ በማለት ወደ ክፍሏም ታመራለች። ታዲያ ህብስትም ተኝታ ነበረ። ሆኖም አሁን ዛሬ እኔ ስለፈለግኩሽ ተኛሽ፣ ቆይ ነገ እንግዲህ አገኝሻለሁኝ፣ ሁሉንም ነገር መናገር አለብሽ እያለች ታፈስዬም እንግዲህ በውስጧ የተጨነቀች ነው ያለችው። አብነትም አንቺ ጥሩ ልጅ ነሽ በማለትም ሲያሞጋግሳትና ስለ ቁንጅናውም ሲገልጽላት እሷም ታዲያ በሀሳብ ልም ትላለች። ሆኖም ዛሬ ከአቶ ለም ጋር ለመነጋገር በመጣበት ሰዓት ነበር እንደዛ ያላት። ሆኖም እንግዲህ አቶ አለም ነገር ይሳካለታል ወይ? አሁን ላይ ያለው ህብስትስ መጨረሻዋ ምን ይሆን በማለት ቀጣዩን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ።